አክብሮታዊ ሰላምታችን በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም በአሰቦት ደብረ ወገግ ቅድስት ሥላሴ አቡነ ተክለ ሃይማኖት አንድነት ገዳም ላይ በታጣቂዎች በተከፈተ ተኩስ አንድ ካህን ተገደሉ። ታጣቂዎቹ ገዳሙን ከበው እንደሚገኙና እስካሁንም የጸጥታ ኃይሎች እንዳልደረሱ ተገልጿል። ገዳማውያኑ ለሚመለከተው አካል እንዲደርስላቸው የላኩት ልብ የሚነካ ጥሪ ምንድነው? ወደ እናንተ አደርሳለሁ። የኢትዮጵያ አየር መንገድ በነዳጅ ጭማሪ ምክንያት ሀገር ውስጥ በረራዎችን ሊቀንስ ነው የሚለው ወሬ እውነት ነው? ተቋሙ ዛሬ ለቢቢሲ የሰጠው አስቸኳይ ምላሽና ይፋ ያደረገው አዲስ እቅድ አለ። የነዳጅ ዋጋ ከእጥፍ በላይ በጨመረበት በዚህ ወቅት አየር መንገዱ የወሰደው ያልተጠበቀ እርምጃ ምንድነው? ዝርዝር መረጃዎችን ወደ እናንተ አደርሳለሁ። አሜሪካ በኤርትራ ላይ የጣለችው ማዕቀብ ልታነሳ ነው። ለዓመታት አምባገንነት የምትፈረጀው ኤርትራ ዛሬ እንዴት የአሜሪካ ስትራቴጂካዊ አጋር ለመሆን በቃችም? ከሰብአዊ መብት ጥያቄ ይልቅ የቀይ ባህር ደህንነት በለጠ። ይህ በእንዲህ እንዳለ ይህ እርምጃ ለኢትዮጵያ የባህር በር ጥያቄ ምን መልእክት ይዟል? ቢቢሲ ያጠናቀረውን ጥልቅ መረጃም ወደ እናንተ አቀርባለሁ። ዓለም በአንድ ሌሊት ወደ አዲስ የፖለቲካ ምዕራፍ ተሸጋግራለች። ፕሬዚዳንት ትራምፕ ቤጂንግ ከመግባታቸው በፊት ለቻይና የላኩት መልእክት ምን ነበረም? በሌላ በኩልስ ቀይ ባህር ላይ የተቀሰቀሰው አዲስ ወታደራዊ ፍጥጫ እስከየት ይዘልቃል? ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ፕሬዚዳንት ትራምፕ የብሔራዊ ደህንነት ምክር ቤቱንና የፊፋ አመራሮችን በአስቸኳይ ለምን ሰበሰቡ? በመካከለኛው ምስራቅ ለተቀሰቀሰው እሳት አዲስ ወታደራዊ ምላሽ ሊሰጡ ይሆን? አክሲዮስ ያወጣው ሚስጥራዊ መረጃዎች ይዤ ቀርብ ያለው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ግንቦት 3 ቀን 2018 ዓ.ም ከሰዓት 9 ሰዓት አካባቢ በአሰቦት ደብረ ወገግ ቅድስት ሥላሴ አቡነ ተክለ ሃይማኖት አንድነት ገዳም ላይ አሳዛኝ ጥቃት ተፈጽሟል። ተኩሱ የተከፈተው ከገዳሙ ታችኛው እናቶች ገዳም በኩል መሆኑ ታውቋል። ታጣቂዎቹ ገዳሙን ዙሪያውን ከበው በከፈቱት ተኩስ አንድ ካህን ወዲያውኑ ሕይወታቸው አልፏል። በአካባቢው ባለው ከፍተኛ የተኩስ ልውውጥ ምክንያቱም እስከ አመሻሽ ድረስ የሟች ካህን አስከሬን እንኳ ማንሳት እንዳልተቻለ መረጃዎች አስታውቀዋል። በከፍተኛ ስጋት ላይ የሚገኙት ገዳማውያኑ የሚከተለውን የድረሱልን ጥሪ አቅርበዋል። እኛ ገዳማውያንን ምንም አይነት መሳሪያ የለንም በማለት በታጣቂዎቹ ተከበው መከላከያ እንደሌላቸው ገልጸዋል። መረጃው በፍጥነት ለሚመለከታቸው የጸጥታ አካላት እንዲደርስላቸው ነፍሳቸው እንዲተርፍም ተማጽነዋል። እስካሁኑ ሰዓት ድረስም ምንም አይነት የጸጥታ ኃይል ወደ ስፍራው እንዳልደረሰ በምሬት ገልጸዋል። በአሰቦት ደብረ ወገግ ገዳም ላይ እንዲህ አይነት ጥቃቶች እየተደጋገሙ መሆናቸው ተገልጿል። በገዳሙ ላይ የሚፈጸሙ ተከታታይ ጥቃቶች ምክንያትም ገዳማውያኑና አካባቢው ምዕመናን እየተሰደዱ ይገኛሉ። ይህ ጥቃት በታሪካዊ ገዳም ላይ እየደረሰ ያለውን ከፍተኛ አደጋ ይበልጥ አሳሳቢ አድርጎታል። ወደሚቀጥለው መረጃችን ስናልፍ የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ ዋጋ ጭማሪ ሳቢያ አገር ውስጥ በረራዎችን የመቀነስ ወይም የማጠፍ እቅድ የለኝም ሲል አስታውቋል። አየር መንገዱ የንግድ ዘርፍ ዋና ኃላፊ ለማ ያዴቻ የበረራ ቅነሳ ይደረጋል የሚለው መረጃ ውሸት ነው ሲሉ አጣጥለውታል። ተቋሙ በአሁኑ ወቅትም በረራዎችን በተለመደው ሁኔታ እያካሄደ እንደሚገኝና በአዲስ አበባ በቂ የነዳጅ ክምችት እንዳለ ገልጸዋል። ይህ በእንዲህ እንዳለ 4 አዳዲስ መዳረሻዎችም ሊከፈቱ ነው ብለዋል። አየር መንገዱ በረራ ከመቀነስ ይልቅ የአገር ውስጥ አገልግሎቶችን ይበልጥ እያስፋፋ መሆኑን ይፋ አድርገዋል። ከአንድ ወር ባነሰ ጊዜ ውስጥም 4 አዳዲስ የአገር ውስጥ የበረራ ጣቢያዎች እንደሚከፈቱ ተገልጿል። አዳዲሶቹ መዳረሻዎች ደብረ ማርቆስ፣ ነገሌ ቦረና፣ ሚዛን አማን እና ጎሬ መቱ መሆናቸውን ዋና ኃላፊው አረጋግጠዋል። የአገር ውስጥ በረራዎች የሚጠቀሙበት የነዳጅ መጠን አነስተኛ በመሆኑ የዋጋ ጭማሪ በኦፕሬሽኑ ላይ የሚያመጣው ተጽዕኖ አነስተኛ እንደሆነ ተጠቅሷል። የኢራን ጦርነት ከተነሳ ወዲህ በኢትዮጵያ አውሮፕላን ነዳጅ ዋጋ ከፍተኛ ሁኔታ ጨምሯል። ባለፈው ሳምንት በተደረገው ጭማሪም የ1 ሊትር የአውሮፕላን ነዳጅ በ169 ብር ጭማሪ ተደርጎበት 319 ከ67 ሳንቲም ደርሷል። ይህ ጦርነት ከተነሳ ወዲህም በአጠቃላይ 183 ብር ገደማ ጭማሪ ማሳየቱን ያመለክታል። አየር መንገዱ የዋጋ ጭማሪው ሙሉ በሙሉ ወደ ተጓዥ ከማስተላለፍ ይልቅ የተወሰነውን በራሱ ፋይናንስ እያደረገ መሆኑን፣ በታሪፉ ላይ የሚደረጉ ጭማሪዎችም እጅግ አነስተኛ እንደሆኑ ገልጿል። ይህ በእንዲህ እንዳለ አየር መንገዱ የሚቀጥሉትን 2 ወራት አይተን የመጨረሻ ውሳኔ እንሰጣለን ማለቱ ለወደፊት የታሪፍ ጭማሪ ይኖር ይሆን የሚለው ጥያቄ አስነስቷል። ወደ ቀጣዩ መረጃችን ስናልፍ አሜሪካ ለሰብአዊ መብት ዲሞክራሲ መከበር በሚል በኤርትራ ላይ ጥላው የቆየችው ማዕቀብ ልታነሳ እንደሆነ ተዘግቧል። ሮይተርስ ባለፈው ሳምንት ባወጣው ዘገባ አሜሪካ ከኤርትራ ጋር ያላትን ግንኙነት ማሻሻል እንደምትፈልግ፣ ኤርትራም ይህ እንደምትደግፍ ገልጿል። ይህ እርምጃ በፕሬዝዳንት ኢሳያስ አፈወርቂ የሚመራው ለዓመታት በምዕራባውያን ሲተች የቆየው የኤርትራ መንግስት አዲስ ዲፕሎማሲያዊ ትንፋሽ እንዲያገኝ ያደርገዋል ተብሏል። የማዕቀቡ መነሳት ዋነኛ ምክንያትም አሁን ላይ በዓለም ላይ ካለው የጂኦፖለቲካ ቀውስ ጋር የተያያዘ ነው።
በኢራንና እስራኤል መካከል ያለው ጦርነት፣ የሆርሙዝ ወሽመጥን መዘጋት የዓለም ነዳጅ ሸቀጦች አቅርቦት እያመሰቃቀለው ይገኛል። የኢራን ደጋፊ የሆኑት የየመን ሁቲዎች በባብ ኤል መንደብ በኩል በሚያልፉ መርከቦች ላይ የሚያደርሱት ጥቃት የአሜሪካ በቀይ ባህር ላይ ኤርትራን እንደ ስትራቴጂካዊ አጋር እንድትፈለግ አስገድዷታል። አሜሪካ በቀይ ባህር ሁለቱንም አቅጣጫዎች ላለመታፈን ቢያንስ አንደኛውን መውጫ መቆጣጠር ትፈልጋለች። ማዕቀቡ መነሳት በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ አስነስቷል። የሂውማን ራይትስ ዎች ኮንሰርን ኤርትራ ዳይሬክተር ኤልሳን ጨምሮ የሰብአዊ መብት ሳይሻሻል ግንኙነት መጀመር ጂኦፖለቲካዊ ፍላጎት ከፍትህ ይበልጣል የሚል አደገኛ መልእክት ያስተላልፋል ብለዋል። ኤርትራውያን ወታደሮች በትግራይ ጦርነት ወቅት በፈጸሙት ጥሰት ተጠያቂነት ሳይሰፍን ማዕቀብ ማንሳት ለወደፊት በደል ፍቃድ መስጠት ነው ሲሉ የሂውማን ራይትስ ዎች ዳይሬክተር ላቲቫ ባዲር አስጠንቅቀዋል። የአሜሪካ ኤርትራ ግንኙነት መታደስ ለኢትዮጵያ ቀጥተኛ መልእክት አለው ተብሏል። አሜሪካ ማዕቀቡን የምታነሳው የኢትዮጵያ ባህር በር ለማግኘት ልትወስድ የምትችለው ማንኛውም የኃይል እርምጃም እንደማትደግፍ ለማሳየት እንደሆነ ተንታኞች ይናገራሉ። የአሜሪካ መንግስት የባህር በር ኃይል ለማግኘት የሚደረገው ሙከራ እንደሚቃወም ለኢትዮጵያ በተደጋጋሚ ማሳወቁን የሮይተርስ ዘገባ ያመለክታል። ይህ በእንዲህ እንዳለ አሜሪካ ጥቅሟን ለማስከበር ከሰይጣንም ጋር ቢሆን ለመስራት ዝግጁ ናት የሚሉት ተንታኞች የኤርትራ ማዕቀብ መነሳት በቀጠናው ላይ የሚፈጥረው ለውጥ ምን ይሆን ሲሉ ይጠይቃሉ። ወደ ቀጣዩ መረጃችን ስናልፍ አልጀዚራ ዛሬ እንደዘገበው ኢራን ከፍተኛ ባለስልጣናት በእስራኤል የሚሰነዘረው ማንኛውም ጥቃት ተመጣጣኝና ፈጣን ምላሽ እንደሚሰጥ በድጋሚ አስጠንቅቀዋል። ዘገባው አክሎ እንደገለጸውም በሊባኖስ ድንበር በኩል ያለው የተኩስ ልውውጥ ተባብሷል። አልጀዚራ በድረ ገጹ ሚድል ኢስት ክራይሲስ በሚለው ዘገባው የተመድ የጸጥታው ምክር ቤት በአካባቢው ግጭት እንዲቆም ያቀረበውን ውሳኔ ሀሳብ አሜሪካ ድምፅን በድምፅ የመሻር መብት ቮይት ምክንያት ውድቅ መደረጉ ተገልጿል። ሮይተርስ በዛሬው ዘገባው ፕሬዚዳንት ዶናልድ ትራምፕ ወደ ቤጂንግ የሚያደርጉት ጉዞም በታሪክ አስቸጋሪ የንግድ ድርድር ሊሆን እንደሚችል ጠቁሟል። ትራምፕ ቻይና የሰው ሰራሽ አስተውሎት ኤአይ ቴክኖሎጂን ለወታደራዊ አገልግሎት እንዳታውል የሚከለክል አዲስ ስምምነት ላይ እንድትፈርም ጫና እያደረጉ መሆኑ ተሰምቷል። በሌላ ዜና ቢቢሲ እንደዘገበው በምስራቅ ዩክሬን አዲስ መጠነ ሰፊ ጥቃት ተከፍቷል። ሩሲያ አዳዲስ የሰው አልባ አውሮፕላኖች ድሮን በመጠቀም የዩክሬን የኃይል ማመንጫዎችን ኢላማ እያደረገች መሆኑን የዩክሬን መከላከያ ሚኒስቴር ለቢቢሲ አረጋግጧል። ይህ በእንዲህ እንዳለ ሲኤንኤን ደግሞ እንደዘገበው ዛሬ ባወጣው መረጃም ለ2026ቱ የዓለም ዋንጫ ዝግጅት በካናዳ ድንበሮች ላይ የሚደረገው ፍተሻ እንዲጠናከር መወሰኑን ዘግቧል። ይህ የሆነው ደግሞ ካለፈው ሳምንት ጀምሮ በአሜሪካና በሜክሲኮ ድንበር ላይ የታየው የጸጥታ መላላት ስጋት በመፍጠሩ እንደሆነ ተገልጿል። ይህ በእንዲህ እንዳለ አክሲዮስ የውስጥ ምንጮችን ዋቢ አድርጎ እንደዘገበው ፕሬዚዳንት ትራምፕ በዛሬው ዕለት ዋይት ሀውስም ሁለት ወሳኝ ስብሰባዎች መርተዋል። አንደኛው ስብሰባ ከፔንታጎን ከብሔራዊ ደህንነት ምክር ቤት ጋር የተደረገ ሲሆን ትኩረቱም በኢራን ላይ በሚጣለው ከፍተኛ ጫና ማክሲም ፕሬዠር እና በነዳጅ መስመሮች ደህንነት ላይ ነበረ። ሁለተኛው ስብሰባ ከፊፋ ፕሬዚዳንትና ከካናዳ እንዲሁም ከሜክሲኮ ተወካዮች ጋር የተደረገ ሲሆን በትክክል ከአንድ ወር በኋላ በሚጀመረው የዓለም ዋንጫ ድንበር የጸጥታ ዙሪያ መክረዋል። በሌላ በኩልም አልጀዚራ እንደዘገበው ኢራን ለአሜሪካ አስቸኳይ ስብሰባ ምላሽ ሰጥታለች። የኢራን ባለስልጣናት ማንኛውም ወታደራዊ እርምጃ መላውን ቀጠና ወደማይጠፋ ይከታል ስትል አስጠንቅቃለች። አልጀዚራ አክሎ እንደገለጸው የተመድ የጸጥታው ምክር ቤት ያቀረበው የተኩስ አቁም ስምምነት በአሜሪካ ድምፅን በድምፅ የመሻር መብት ምክንያት ውድቅ መደረጉ በዲፕሎማሲ ረገድ ትልቅ እንቅፋት ሆኗል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።